بسم الله. بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. የዛሬ ቆይታችን የሚሆነው من يلزمه الصوم بالرؤيا ጨረቃን በማየት ጾም ግዳጅ የሚሆንበት ሰውን አስመልክቶ ነው። ማን ነው ጨረቃን በማየት ጾም ግዳጅ የሚሆንበት ሰው የሚለውን ስንመለከት ቁጥር 1 إذا رأى الهلال أهل بلد لزمهم الصوم የአንድ ሀገር ነዋሪዎች ጨረቃን ካዩ ጾም ግዳጅ ይሆንባቸዋል። وحيث أن مطالع الهلال مختلفة የጨረቃ መውጫ የተለያየ በሆነበት ቦታ فلكل إقليم أو قطر حكم يخصه في بدء الصيام ለየአገሩ ለየአካባቢው ብቻውን የሚነጥለው የሆነ ፍርድ ይኖረዋል። في بدء الصيام ونهايته حسب رؤيتهم ጾምን በመጀመርም ይሁን ጾምን በማጠናቀቅ ማለት ነው። በባዩት ያክል ይመለከታቸዋል ማለት ነው። وإذا رأى الهلال في المشرق رؤيا الهلال في المشرق ጨረቃ በምስራቅ ከታየ فلا بد أن يهل على من كان في جهة الغرب في جهة المغرب فلا بد أي كلمة أن يهل ጨረቃ መታየቱ على من كان في جهة المغرب በምስራቅ በኩል ባለ አካል ላይ وإذا رؤي في المغرب በምስራቅ ከታየ فلا يلزم أن يهل على أهل المشرق በምስራቅ ባልተቤቶች ላይ መውጣቱ ግዳጅ አይሆንም ይላሉ። ሁክሙ ይለያያል ነው እንደየአገሩ ይለያያል እንዳሉት ማለት ነው። وإن صام المسلمون جميعا في أقطار الأرض ምድር ጫፍና ጫፍ ያሉ ሙስሊሞች በሙሉ ቢጾሙ برؤية واحدة በአንድ እይታ ማለት ነው። በአንድ እይታ ቢጾሙ وإن صام المسلمون جميعا في أقطار الأرض برؤية واحدة በአንድ እይታ ዓለም ላይ ያሉ በየጫፉ ያሉ ሰዎች ቢጾሙ فهذا حسن ይሄ ጥሩ ነው። وهو مظهر يدل على الوحدة በአንድነት ላይ የሚያመላክት የሆነ መገለጫ ነው። والإخاء والاجتماع በወንድማማችነትና በአንድ በመሰብሰብ በአንድ በመጓዝ ላይ የሚያመላክት የሆነ ተግባር ነው። وإلى أن يتحقق ذلك إن شاء الله تعالى ያ እስኪረጋገጥ ድረስ አላህ ካለ ይላሉ فعلى كل مسلم أن يصوم مع دولته ያንዳንዱ ሙስሊም ከአገሩ ጋር መጾም አለበት። ولا ينقسم أهل البلد على أنفسهم ያንድ ሀገር ሰዎች በራሳቸው ጊዜ አይከፋፈሉም። فيصوم بعضهم معها وبعضهم مع غيرها ከፊላቸው ከሆነ ሀገር ጋር ከፊላቸው ከሌላ ሀገር ጋር ሆኖ መከፋፈል ተገቢ አይሆንም። حسما لمادة الفرقة التي نهى الله عنها يا الله የከለከለው የሆነውን ልዩነትን ለመቁረጥ ሲባል ማለት ነው። ሁለተኛው من رأى وحده هلال رمضان ብቻውን ረመዳን ወር ያየ ሰው ورد قوله صام سرا ንግግሩ ተመላሽ ከሆነ ተቀባይነት ካጣ ለራሱ ብቻ በሚስጥር ይጾም። ومن رأى هلال شوال ورد قوله أفطر سرا የሸዋልን ጨረቃ አይቶ ሲመሰክር ምስክርነቱ የተመለሰበት ሰውም በሚስጥር መብላት ይችላል በማያቱ ላይ እርግጠኛ እስከሆነ ድረስ ማለት ነው። وإن رؤي هلال رمضان نهارا فهو لليلة المقبلة የረመዳን ጨረቃን በቀን ክፍለ ጊዜ ቢታይ የረመዳን ጨረቃ በቀን ክፍለ ጊዜ ቢታይ فهو لليلة المقبلة ለመጪዋ ሌሊት ነው የሚሆነው። አንዴ ነግቷል፣ ማታ ሳይነየት ታድሯል፣ ቁርሱም ተበልቶ ሊሆን ይችላል። ላለፈው ሌሊት ወይም ላሉበት ቀን ሊሆን አይችልም ማለት ነው።
فإن غاب قبل الشمس ፀሐይ ከመግባቷ በፊት ከገባ فهو لليلة الماضية ለመጪዋ ሌሊት ነው የሚሆነው። ፀሐይን ቀድሞ ከገባ ጨረቃው ላለፈችዋ ሌሊት ነበረ አምልጧል፣ ቀዳ አለብን ልንል ነው ማለት ነው። حكم إعلان دخول رمضان የረመዳን መግባትን የማስተዋወቅ ፍርድ በተመለከተ يجب على إمام المسلمين በእስላማዊ መሪ ላይ ግዳጅ ይሆናል أن يعلن بالوسائل المشروعة والمباحة በተደነገጉና ሐላል በሆኑ መዳረሻዎች በመገናኛ አውታሮች ማስተዋወቅ ይጠበቅበታል። دخول شهر رمضان إذا ثبت رؤية هلاله شرعا የጨረቃው መግባት በሸሪዓ የተረጋገጠ ከሆነ ማለት ነው። وكذا خروجه አወጣጡም ልክ እንደዛው ነው። وقد تيسر وتحقق ذلك الآن بفضل الله عز وجل بالله ትሩፋት ቸርነት ይህ ሁሉ በአሁኑ ሰዓት በሚገባ ተረጋግጧል ይላሉ። فنسأل الله عز وجل أن يجمع المسلمين في أقطار الأرض على صيام موحد በአንድ ጾም የዓለም ህዝብን አላህ እንዲሰበስብ አላህን እንለምነዋለን ይላል። ወዒድ ሙዋሐድ በአንድ ዒድም እንዲሰበስባቸው። ሌላው ሁክሙ ሰውም መን ጀሂለ ልወቅታ ጊዜን ያጣ ያላወቀ ሰው ጾምን ፍርድ በተመለከተ ሲሆን መን ጀሂለ ወቅተ ሰውሚ ከልአዕማ ወሰጂን የጾም ጊዜን ያላወቀ ሰው አይነ ስውር ሊሆን ይችላል፣ ታሳሪ ሊሆን ይችላል። ወገይሪሂም ፈለሁ ሰላሱ ሐላት ለሱ ስንት ሁኔታዎች አሉት? ሶስት ሁኔታዎች አሉት ይላል። ፈለሁ ሰላሱ ሐላት ለሱ ሶስት ሁኔታዎች አሉት ይላል። ናም አልኡላ የመጀመሪያው ከሶስቱ ሁኔታዎች መካከል አልኡላ የመጀመሪያው ከሶስቱ ሁኔታዎች إذا وافق صومه الشهر أو بعده ጾሙ ወርን የገጠመ ከሆነ ወይም ከፊሉን فصومه صحيح ጾሙ ትክክል ነው። عدا الأيام التي لا يصح صومها ጾማቸው ከማይፈቀዱ ቀኖች ውጭ ለምሳሌ ሁለት የዒድ ቀኖችን መጾም አይቻልም፣ አይበቃም ቢጾምም። ሶስት ደግሞ አያመ ተሽሪቅን መጾም አይቻልም፣ ቢጾምም አይበቃም። ከነዚህ ውጭ ያለው ጾም ትክክል ሊሆንለት ይችላል ነው። الثانية ሁለተኛው انصام قبل الشهر لم يصح لأنه جاء بالعبادة قبل وقتها ከጊዜው በፊት የጾመ ቢሆን በግምት ጾሙ ሊበቃ አይችልም። ለምን ያለ ጊዜው ስለ ጾም ማለት ነው። الثالثة ሶስተኛው ان وافق صومه الليل دون النهار አጋጣሚ የጾመው በማታው ክፍለ ጊዜ ቀን መስሎት ከሆነ ቀንን ሳይሆን ማታ ማታ ብቻ ቢጾም لم يصح ጾሙ ሊበቃ አይችልም። لأن الليل ليس وقتا للصوم ሌሊት ማታው ክፍለ ጊዜ የጾም ጊዜ ስላልሆነ ማለት ነው። قال الله تعالى اللهم ብለዋል لا يكلف الله نفسا إلا وسعها አንዲት ነፍስ አላህ የቻለችውን እንጂ አያስገድዳትም ብለዋል። لها ما كسبت وعليها ما اكتسبت ለሷ የሰራችው አለላት በሷ ላይም የሰራችው የወንጀል አይነት አለባት ይላል። ربنا لا تؤاخذنا إن نسينا ጌታችን ሆይ ያ አላህ በረሳነው አትጠይቀን። أو أخطأنا ወይ በተሳሳት ነው። ربنا ولا تحمل علينا إصرا يا الله ጌታችን እኛ ላይ የማንችለውን አትጫንብን ኃላፊነት ግዳጅ ስራን كما حملته على الذين من قبلنا በነዛ ከኛ በስተፊት በነበሩት እንደጫንከው ربنا ولا تحملنا ما لا طاقة لنا ጌታችን ሆይ
ብቃቱ ያለልን ነገር አታስገድደን ማላ ጣቀተ ለና ቢህ ወዕፉ ዐና ይቅር በለን ከኛ ወግፍር ለና ምህረት አድርግልን ወርሐምና እዘንልንም አንተ መውላና አንተው ነህ ወዳጅ ረዳታችን ፈንሱርና ዐለል ቀውሚል ካፊሪን በከሃዲያን ወገኖች ላይም እርዳን እንደፈለጉ እንዳያረጉን አንተው ተከላከልልን ነው በሚል አላህ እንደገለጸው አንድ ሰው በቻለው እንጂ ባልቻለው አይጠየቅም ይኸው ረበና ላ ተአኺዝና ኢን ነሲና አው አኽጣና ወይም ደግሞ ላ ዩከልፉ ላሁ ነፍሰን ኢላ ውስአሃ ላ ዩከልፉ ላሁ ነፍሰን ኢላ ማ አታሃ ነፍስን አላህ የቻለችውን እንጂ የሰጣትን እንጂ ባልቻለችው ባልሰጣት ነገር አያስገድዳትም የሚል አለ ይኸው በረሳነው በተሳሳትነው አትጠይቀን የሚል ለምነው ያረጋገጠው አለ ረሱል አለይሂ ሰላቱ ወሰላም ይላሉ رفع عن أمة الخطأ والنسيان وما استكرهوا عليه كان أمة يرسوتن يتساساتوتننا يتجددوتن الله يقربون لنيال بئر تنستون لنيال يصاف باچوم بلوالو لمثالي عند سو ጨለማ ሆነና መግሪብ የገባ መስሎት ፍጡር ቢያፈጥር አላህ ወንጀለኛ አያረግህም ጾምህም ተበላሽቷል አትባልም በተቃራኒው ደግሞ ሱሁር ገና መስሎት አንድ ሰው ድብን አድርጎ እየበላ ለሰላት ኢቃም ሲባል ቢሰማ አዛኑ አልፏል ማለት ነው ሱቢ መግባቱን ቢያረጋግጥ እየበላ ለሊቱ ያለ መስሎት ነው የበላው እንዳሁን ማይክሮፎን የሌለበት አገር አለ እንበል ሰዓት ሞባይል የሌለበት አገር አለ እንበል አጋጣሚ ማብራት ሄዶ ቻርጅ አልቋል እንበል ብቻ ግን የፈለጋችሁትን ብሉ የፍጡር ስራ ድክመት አይጠፋውም አይደለ በዚህ የመጣ ሱሁር ያለ መስሎት እየበላ ነግቷል ለካ ጾሙ ትክክል ነው ኢንማ አጥዓመሁ ላህ ወሰቃህ ይላል የቡኻሪ ዘገባ ነው እንደው አላህ ነው ያበላው ያጠጣው ባይሆን ከነቃ በኋላ እንዳይቀጥል ነው የሚለው ዲን الاسلام ይሄን አይል ገር ነው አላህ ተረተን ገሩን ዲን الاسلام ተግባራዊ አድርገን ከአላህ የምንገናኝ አድርገን حكم من صام في بلد ثم سافر ከአምስት ባያልፍ ደስኛ ሰዓት ተቀማስቱ ስንሳል አንድ ደቂቃ ይቀራናል ማለት ነው እሺ አንድ ምዕራፍ ልጨምር حكم من صام في بلد ثم سافر በአንድ ሀገር ጾሞ ከዛም ወደ ሌላ አገር ስለሄደ ሰው በደመለከት اذا صام المسلم في بلد አንድ ሙስሊም በሆነበት ቢጾምና ثم سافر الى بلد اخر ከዛም ወደ ሌላ አገር ቢጓዝ فحكمه في الصيام والافطار حكم البلد الذي انتقل اليه በመጾምም ይሁን በመብላት የሄደበትን አገር ህግ ነው የምናስይዘው ድጋሜ ድገም እንለዋለን ማለት ነው ሰው እየጾመ ብላ ሰው እየበላ ጾም አንለውም ማለት ነው አገሩን ምሰል እንለዋለን فيفطر معهم اذا افطروا كبلوا سيبلوا كدرس يبلال لكن ان افطر لاقل من 29 يوما ነገር ግን ከ29 ቀን በታች ባለ ጊዜ ከነሱ ጋር አብሮ የበላ ይሆን እንደሆን በአገር መቀየር የመጣ قضى يوما بعد العيد كعيد بهالا ليلا كان قضاء يكفلال ማለት ነው ولو سام اكثر من 30 يوما ከ30 ቀን በላይ ከጾመ ደግሞ فلا يفطر الا معهم ከነሱ እንጂ አይበላም 30 ጾሞ መጥቷል ነገር ግን እነሱ ሲጾሙ ደረሰ ዝም ብሎ ይቀጥላል ከነሱ ጋር ማለት ነው አንድነት እስኪያጾም ይደርሳል አያችሁ በሌላ አገላለጽ ደግሞ አንድነት እስኪያበላ ይደርሳል ማለት ነው ከሀገሩ ሰው አትለይ ነው ከበሉ ብላ ከጾሙ ጾም ነው ያለው ዲን الاسلام ولو صام اكثر من 30 يوما فلا يفطر الا معهم وان رجع الى بلده ወደ ሀገሩ ከተመለሰ ላኪያስ መጪዎች እንበል افطر معهم ከነሱ ጋር ይበላል ይላል የዛሬ ቆይታችን እስከዚህ ይሆናል አላህ እናንተንም በሰማችሁት የምትጠቀሙ ያድርጋችሁ እኔንም ባሰማኋችሁ ይያልኩኝ ወሰለላሁ ወሰለም على نبينا محمد وعلى اله وصحبه وسلم